በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተነሳ፣ ሰይጣንን አሰረው፣ አዳምንም ነፃ ወጣው። ከዛሬ ጀምሮ ሰላምና ደስታ ሆነ። ክቡር አባታችን መልአከ ምሕረት ቀሲስ ሶሎሞን የዚህ ታላቅ ደብር አስተዳዳሪ መምህር፣ ላይካነ ምስጢር ስዩማን እግዚአብሔር ዲያቆናት በአርባ በሰማንያ ቀናችሁ አባ አባት ብላችሁ እንድትጮሁ የልጅነትን መንፈስ የተቀበላችሁ ምእመናን፣ ምእመናት፣ ሕፃናትም ጭምር በወደደንና በፈቀረን እስከ ሞት ድረስ በታመነልን በአንድ ልጁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ እንደምን ሰነበታችሁ? አሜን። ያለ የነበረ ለዘላለም የሚኖር እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ የልባችን የነፍሳችን ንጉሥ ስሙ የተመሰገነ ይሁን። እንዲሁም የተሰወረ መና ባለበት በንጹሕ የወርቅ መሶብ በምትመሰል የማይታየውን የማይዳሰሰውን አምላክ በሆዷ ተሸክማ የወለደችልን እናታችን የድንግል ማርያም ጸጋና ቃል ኪዳን አይለየን። እግዚአብሔር የሰጠን የትምህርታችን ርዕስ እንደተናገረ ተነስቷል የሚል ይሆናል። የማቴዎስ ወንጌል ምዕራፍ 28 ከቁጥር 1 ጀምሮ ያለውን የመጽሐፍ ቅዱስ ክፍል ለማየት ነው የምንሞክረው። እንግዲህ ክርስቶስ ሰላምታችንን እንኳን ሳይቀር የቀየረበት ወቅት ነው። በዚህ ወቅት ከትንሣኤ ጀምሮ እስከ ባለ 50 ድረስ በህት አብያተ ክርስቲያናት እንኳን ሳይቀር ሰላምታቸው ክርስቶስ ከሙታን መካከል ተነስቷል የሚል ነው። ምክንያቱም ክርስቶስ ዳግመኛ ሞት ላይ ይዘው የትንሣኤያችንን በኩር ሆኖ መቃብርን፣ ሲኦልን፣ አጋንንትን ድል ነስቶ የተነሳበት ወቅት ስለሆነ የክርስቶስ ትንሣኤ የቤተ ክርስቲያናችን መሰረት ነው። ክርስቶስ ሙቶ ባይነሳስ ኖሮ ብላችሁ አስቡ። ይሄ ሁሉ ስርዓት አምልኮት አይኖርም ነበረ። ቅዳሴው አይኖርም፣ ኪዳኑ አይኖርም፣ ማህሌቱ አይኖርም፣ ሰዓታቱ አይኖርም፣ እንዲህ አይነቱ አምልኮት አይኖርም ነበረ። ስለዚህ የክርስቶስ ትንሣኤ የቤተ ክርስቲያናችን መሰረት ነው። የክርስቶስ ትንሣኤ የቤተ ክርስቲያናችን ጉልላት ነው። የክርስቶስ ትንሣኤ የቤተ ክርስቲያናችን ህልውና ነው ወገኖች። ይሄ ብቻ አይደለም። የክርስቶስ ትንሣኤ የስብከታችንም ድፍረት ነው። ደፍረን በሰው ፊት ቁመን የምንናገርበት የምንሰብክበት ምስጢሩ ሌላ አይደለም፣ የክርስቶስ ትንሣኤ ነው። እነዛ ገለነዋል ብለው ሲንጎማለሉ የነበሩ አይሁድ የሮማን ባለስልጣናት ወደ ቤታቸው ሲገቡ ፈርተው የገዛ ትንፋሻቸው እንኳን ሲያስደነግጣቸው የነበሩ ደቀ መዛሙርቱ ከቤት ወጥተው እንዲናገሩ እንዲሰብኩ ያደረጋቸው ምንድን ነው ካልን የክርስቶስ ትንሣኤ ነው። ጴጥሮስን ታስታውሳላችሁ። አንዲት ነፃነት በሌላት ገረድ ፊት እንኳን ዓለም ሁሉ የሚያውቀውን ጌታ አላውቀውም ብሎ ሲክድ እናየዋለናል። ክርስቶስ ከሙታን መካከል ከተነሳ በኋላ ግን በብዙ ሺህ ሕዝብ መካከል ቁሞ እናንተ በግፍ የገደላችሁትን የናዝሬቱ ኢየሱስን እግዚአብሔር የሕይወት ራስ አድርጎ አስነሳው ብሎ ሲመሰክር ታያላችሁ። ስለዚህ የስብከት ድፍረት ሌላ ሚስጥር አይደለም ወገኖች፣ የክርስቶስ ትንሣኤ ነው። ይሄ ብቻ አይደለም። የክርስቶስ ትንሣኤ የእኛንም ትንሣኤ ያረጋገጠ ነው። ይሄ ስጋችን ትንሣኤ ያስፈልገዋል፣ በስብሶ አይቀርም። ለምን? ክርስቶስ ዋጋ ስለከፈለለት፣ ክርስቶስ ደሙን ጠብ ስላደረገለት ሰው ሙቶ አይቀርም ወገኖች። ወይ የክብር ወይ የውርደት ትንሣኤ ያለው። ለዛ ነው ቅዱሳኑ ሁሉ እኮ ሞታቸውን ሲናፍቁ የምታዩት። ልሄድ ከክርስቶስ ጋር ልኖር ናፍቃለሁ እጅግ ከሁሉ የሚሻለውና ብሏል እኮ። ሞትን ከሁሉ የሚሻል ያደረገው እኮ የክርስቶስ ትንሣኤ ነው። ለእኔ ሞት ጥቅም ሕይወትም ክርስቶስ ነው ብሏል። ሞትን ጥቅም ያደረገው የማን ትንሣኤ ይመስላችኋል? የክርስቶስ ትንሣኤ ነው። ስለዚህ የሞት ፍርሃት ያለባችሁ፣ ከሞትኩ በኋላ ወዴት ነው የሚሄደው የሚል ፍርሃት ያለባችሁ ወገኖች
ክርስቶስ ሞትን ድል ነስቶ ተነስቶላችኋል። አዎ ሞት የሕይወት መጀመሪያ እንዲሆን ያደረገው የክርስቶስ ትንሣኤ ነው። መቃብር የገነት በር እንዲሆን ያደረገው የክርስቶስ ትንሣኤ ነው። ሞት ከእግዚአብሔር ጋር የሚያገናኝ ከፍ ያለ የክብር ሰረገላ እንዲሆን ያደረገው የክርስቶስ ትንሣኤ ነው። ወገኖች ለሞት ሞቱ፣ ለሞት ፍርሃቱ የክርስቶስ ትንሣኤ ነው። ለእኛ የክርስቶስ ሞት መድኃኒት ቢሆንም ለሞት ግን ሞት እኮ ነው ወገኖች። ተበቃይ አጥቶ ሲንጎማለል የነበረውን ሞት የተበቀለ፣ ሞትን የተቆጣ የክርስቶስ ትንሣኤ ነው። እንደምናስታውሰው 5500 ዘመን የበደለውም ያልበደለውም እኮ ወደ ሲኦል ይገባ ነበር። ጽድቃችን እንደ መርገም ጨርቅ ተቆጠረ እስኪባል ድረስ ራስ ሁሉ ለሕመም ልብ ሁሉ ለድካም የሆነበት ዘመን ነበረ። ዲያብሎስ ጥንተ አብሶ በተባለ መውጊያ ነፍሳትን እየወጋ ወደ ጥልቁ ወደ ሲኦል ይከት ነበረ። ክርስቶስ ግን ከሙታን መካከል ስለተነሳ የሞትን መውጊያውን ወሰደበት። ስለዚህ ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? ብለን በሞት ላይ እንድንፎክር በሞት ላይ እንድንዘምር ያደረገ ነው የክርስቶስ ትንሣኤ ነው ወገኖች። ስለዚህ ዋይ ሸሸ ተበላሸ እንደሚባለው አይደለም። የክርስቶስ ትንሣኤ ትንሣኤያችንን ያረጋገጠ ነው። እሱ በክብር እንደተነሳ እኛም ሞተን እንደማንቀር እኛም እንደምንነሳ ያረጋገጠ ነው። ይሄ ብቻ አይደለም፣ የክርስቶስ ትንሣኤ አምላክነቱንም ያረጋገጠ ነው። መቼም ማንኛውም ሰው ቢሆን ወደዚች ምድር በፈቃዱ አልመጣም፣ በፈቃዱ ደግሞ የሚሞት የለም። እግዚአብሔር የሕይወታችንን መግቢያና መውጫ ፈቃዱን ለማስከበር ዘብ ሆኖ ቆሟል። ወደ ክርስቶስ ስንመጣ ግን በፈቃዱ ተወለደ፣ በፈቃዱ ሞተ፣ በፈቃዱ ተነሳ። ለዛ ነው በዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይ ነፍሴን ደግሞ አነሳ ዘንድ አኖራለሁና ብሏል። ስለዚህ ሞቶ መነሳቱ አምላክነቱን የሚያሳይ ነው። እሱ ከዘላለም ዘመናት በፊት የነበረ ጌታ፣ መጀመሪያ የሌለው መጀመሪያ፣ መጨረሻ የሌለው መጨረሻ፣ መጀመሪያን ያስጀመረ አልፋ፣ ለመጨረሻም ደግሞ ድንበር ያደረገው ኦሜጋ መሆኑን፣ እሱ የጥንት አምባ መሆኑን፣ ሁልጊዜ በስፍራው በቦታው የሚገኝ ጌታ መሆኑን የሚያሳይ ነው የክርስቶስ ትንሣኤ። ይሄ ብቻ አይደለም፣ የመስዋዕትነቱን ስሙርነትም የሚያሳይ ነው። ለ5500 ዘመን ብዙ የእንስሳት እኮ ደም ስለ ኃጢአት ስርየት ፈሶ ነበረ። የበግ ደም፣ የፍየል ደም፣ የርግቦች ደም፣ የዋኖሶች ደም ብዙ ፈሶ ነበር ወገኖች። እነዚህ ሁሉ ግን እንኳን ጥንተ አብሶ ሊያርቁ ይቅርና ኃጢአትን የሚያዳፍኑ ነበሩ። ክርስቶስ ግን ለአንዴና ለመጨረሻ ጊዜ ራሱን በመስቀል ላይ መስዋዕት አድርጎ ስላቀረበ ይሄ ኃጢአት ሲወገድ እናየዋለን። ስለዚህ ሙቶ መነሳቱ በአባቱ ዘንድ መስዋዕትነቱ የተወደደ የመስዋዕትነቱን ስሙርነት የሚያሳይ ነው ወገኖች። እግዚአብሔር ስሙ የተመሰገነ ይሁን። የማቴዎስ ወንጌል ምዕራፍ 28 ከቁጥር 1 ጀምሮ ያለውን ለማየት እንሞክር። እግዚአብሔር ከሁላችን ጋር ይሁን። ክፍሉን ሲጀምር በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያም፣ ሁለተኛይቱ ማርያም መቃብሩን ሊያዩ መጡ ይላል። ስለዚህ በሰንበት መጨረሻ የሚለው በጥንተ ተፈጥሮ ለእኛ የተሰጠችንን ቀዳሚ ሰንበት ነው አይደል? አዎ፣ ቅዳሜን ወይም የመጀመሪያዋን ሰንበት የሚያስታውስ ነው። መጀመሪያውም ቀን ሲነጋ የሚለው ደግሞ የክርስቲያኖችን ሰንበት ዕለተ እሁድን ነው። መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን በሌሊት ሊያዩ መጡ ይላል። አይገርማችሁም? አሁን እነዚህ ሴቶች ናቸው፣ ብዙ ፍርሃት ያለባቸው ናቸው። በዛ ላይ ሳይነጋ በሌሊት በማለዳ ነው ወደ ክርስቶስ መቃብር የመጡት። ምንድን ነው ያመጣቸው ብላችሁ ጠይቁ። በዛ ውድቅት ሌሊት ገስግሰው እንዲመጡ ያደረጋቸው ምንድን ነው ከተባለን መልሱ አንድ ነው፣ የክርስቶስ ውለታ። መግደላዊት ማርያምን አስቧት። ክርስቶስ 7 አጋንንት ነው ያወጣላት። እንኳን 7 አጋንንት፣ አንድ አጋንንት እኮ ከባድ ነው ወገኖች። አጋንንት ክፉዎች ናቸው። ቀን ጠብቀው ለሚገብሩላቸው እንኳን የማይመቹ ናቸው። ዛፍ ላይ የሚያሳድሩ፣ መርዝ ሽቶ የሚያስጠጡ፣
ፍም እሳት የሚያስጎርሱ የሚያስጓሩ ከጥይት በላይ የሚያስጮሁ ናቸው አጋንንት። አንካሴ ተክለው የከተማውን ዘፈን በሙሉ ሌሊቱ ሙሉ እንዲዘፍኑ የሚያደርጉ ክፉዎች ናቸው አጋንንት። እቺ ሴት በእነዚህ በክፉ መናፍስት ትሰቃይ ነበር። ከዚህ ግን ማን ነፃ ወጣት? ክርስቶስ ነፃ ወጣት። ምድርን በአገዛዛቸው አስጨንቀው የሄዱ ምድርን የበደሉ መሪዎች አይደለም ህልውናቸው፣ መታሰባቸው ራሱ እኮ አንዳንድ ጊዜ ያስደነግጣል። እነዚህ ደግሞ አጋንንቶች ከክፉ መሪዎች በላይ የሆኑ ጨካኞች ነበሩ። ከዚህ ነው ነፃ ያወጣት መድኃኔዓለም። ስለዚህ ዛሬ በማለዳ ገስግሰን ብንመጣ እንቅልፋችንን፣ ስራችንን፣ አንዳንድ ጉዳያችንን ሁሉ ሰውተን ብንመጣ ምክንያቱ ሌላ አይደለም ወገኖች፣ የክርስቶስ ውለታ ነው። የክርስቶስ ውለታ ብዙ ነው። ከልደታችን እስከዚህ ዕድሜ ድረስ ሲያስቡ ስንት ጊዜ እግዚአብሔር ረዳን፣ ስንት ጊዜ ጸሎታችንን ሰማ፣ ስንት ጊዜ ልመናችንን አደመጠ። ከአደጋ የተረፈ የለም፣ ከከባድ በሽታ የዳነ የለም። ወገኖች እንኳን የእግዚአብሔር ውለታ የእናት ውለታም አይመለስም። የምናመሰግነውም ለውለታው እንደ ክፍያ እንዳይመስላችሁ ወገኖች። የእግዚአብሔር ውለታ አዙሮ የሚደፋን የምናመሰግነው ለውለታው መታሰቢያ ስለሆነ፣ ስለዚህ ውለታ ስላለባቸው ገስግሰው በማለዳ መጡ። ቁጥር 2 ላይ እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቅዱሳን መላእክት እግዚአብሔርን ባከበሩት ባመሰገኑት ቁጥር የሚጨመርላቸው ክብር አለ፣ ማዕረግ አለ። ስለዚህ አንድ የእግዚአብሔር መልአክ ከሰማይ ድንገት አሁን በመካከላችን ቢወርድ እንደው ዘለን የምናቅፈው ይመስለናል አይደል? ግን አይደለም ወገኖች፣ ምድር ነው የምትናወጠው። በዮሐንስ ራእይ ምዕራፍ 18 ቁጥር 1 ላይ የእግዚአብሔር መልአክ ከሰማይ ሲወርድ አየሁ፣ ከክብሩ የተነሳ ምድር በራች ነው የሚለው። ቅዱሳን መላእክት ክቡራን ናቸው፣ ንዑዳን ናቸው። የሚገርማችሁ ከክርስቶስ ጽንሰት ጀምሮ እስከ ዕርገት ድረስ ቅዱሳን መላእክትን አታጧቸው። ክርስቶስ ሲጸነስ ማን ነው ያበሰረው? መልአኩ ቅዱስ ገብርኤል። ሲወለድም በቤተልሔም ለትጉሃን እረኞች ትጉሃን ቅዱሳን መላእክት ተገልጸው እንደተወለደ ሲናገሩ እናያለን። በገዳመ ቆሮንቶስ 40 ቀን 40 ሌሊት ክርስቶስ ከጾመ በኋላ ፈተናውን ድል ሲነሳ ለከ ኃይል ሊሉት፣ ኃይል ያንተ ነው፣ ምስጋና ያንተ ነው ሊሉት እኮ ቅዱሳን መላእክት መጥተዋል። በምሴተ ሐሙስ በሐሙስ ዕለት ክርስቶስ ከመያዙ በፊት የእግዚአብሔር መልአክ የሚያበረታታው መልአክ እንደተገለጠ እናያለን። በመቃብሩም ስፍራ ትንሣኤውን ለመመስከር ሲገኙ እናያቸዋለን። ሲያርግም ይህ ወደ ላይ ሲወጣ ያያችሁት ክርስቶስ እንዲሁ ይመጣል ብለው ለቤተ ክርስቲያን የቀረላትን ተስፋ የተናገሩት ቅዱሳን መላእክት ናቸው። ስለዚህ በነገረ ድነት ውስጥ ያላቸው ሱታፌ ቀላል እንዳይመስላችሁ ቅዱሳን መላእክት ዛሬም በመቃብሩ ስፍራ ተገኝተው ምድርን ሲያናውጧት እናያለን። ዝቅ ብሎ ቀርቦም ድንጋዩን አንከባሎ በላዩ ላይ ተቀመጠ። ማን ነው? የእግዚአብሔር መልአክ። ድንጋዩን ያንከባለለው ለማን ነው? ለክርስቶስ ነው እንዴ? አይደለም፣ ለሴቶች። ክርስቶስማ የተነሳው እኩለ ሌሊት ላይ ነው። መልአኩ ለምንድን ነው ድንጋዩን ያንከባለለው ካለን ስጋው በመቃብር ውስጥ እንደሌለ ገንዘው ትተውት የሄዱትን ያንን ቅዱሱን ስጋ አሁን እንደማያገኙት መቃብሩም ባዶ እንደሆነ ለማሳየት የእግዚአብሔር መልአክ ድንጋዩን አንከባሎ በላዩ ላይ ተቀምጦበት ነበረ። ዝቅ ብሎ መልኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበር። ግርማውን ያሳያል፣ ክብሩን ያሳያል። የሚገርማችሁ ሴቶቹ ወደዚህ መቃብር የመጡት ክርስቶስን ሊሰናበቱት ነው። ክርስቶስ ግን የሚሰናበቱት ጌታ አይደለም ወገኖች። ሁል ጊዜ ቅድም እንዳልኳችሁ በቦታው የሚገኝ አምላክ ነው። ግን ሞቱን ታምነው መጡ፣ መከራውን ታምነው መጡ፣ በዕለተ ዓርብ የፈሰሰውን ደሙን ታምነው መጡ። ስለዚህ እግዚአብሔር በትንሣኤ ክብር ጠበቃቸው። ዛሬም ሞቱን ታመኑ፣ ደሙን ታመኑ፣ መስቀሉን ታመኑ፣ ስለ ዓለም ድህነት የከፈለውን ዋጋ ታመኑ ወገኖች። እግዚአብሔር በክብር ይገናኛቸዋል። ጠባቆቹም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞተ መሆኑ። ስለዚህ የትኛውም ስልጡን ወታደር ኮማንዶን በሉት ጄኔራልን በሉት በአንድ በእግዚአብሔር መልአክ ፊት መቆም አይችልም። ለዛ ነው ጠባቂዎቹ ምን የሆኑት? እንደ ሞተ በድን ሆኑ።
መልአኩም መልሶ ሴቶችን አላቸው። ጠባቂዎቹን አልተናገሩ። ስለዚህ ዛሬም የእግዚአብሔርን ድምፅ መስማት የሚችሉ ሰዎች በማየት ሳይሆን በማመን የሚመላለሱ ናቸው። እግዚአብሔርን የልቡን ሐሳብ የተረዱ የቃሉን ሐሳብ የተረዱ ሰዎች ናቸው ከእግዚአብሔር ጋር በክብር መገናኘት የሚችሉት። እናንተስ አትፍሩ አላቸው። ምክንያቱም ብዙ ፍርሃት ነበረባቸው። የመጀመሪያው በሴትነታችን አንዳች ነገር ይደርስብን ይሆን የሚል ፍርሃት ነበረባቸው። ይሄ ብቻ አይደለም፣ ድንጋዩን ማን ያንከባልልልናል የሚል ፍርሃትም ነበረባቸው። ይሄ ብቻ አይደለም፣ አሁን ክርስቶስ ሙቷል። ስለዚህ ከዚህ በኋላ ምሳሌ አብነት የምናደርገው ማን ይሆን የሚል ፍራቻ ነበረባቸው። ስለዚህ መልአኩ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና። እነዚህ ሴቶች ፈልገው የመጡት በትንሣኤ ክብር ያለውን ወይም ደግሞ ብርሃን የለበሰውን ክርስቶስን አይደለም፣ የሞተውን በአይሁድ ግፍ የተገደለውን ክርስቶስን ፈልገው ነው የመጡት። በመከራው እንኳን ዞር አላሉ፣ በሞቱ እንኳን ዞር አላሉ። እናንተስ ማንን ፈልጋችሁን የመጣችሁት? ወገኖች፣ ትዳር ብቻ አስቦም ይመጣል፣ ስራ ብቻ አስቦም ይመጣል፣ አንዳንድ የምድርን በረከት ብቻ አስቦም ይመጣል። ዋናውን ፈልጉ፣ ሌላ ሁሉ ይጨመርላችኋል። ጌታ እኮ ራሱ ተናግሯል አይደል? መጀመሪያ ጽድቁንና መንግስቱን ወቁ፣ ሌላ ሁሉ ይጨመርላችኋል። ከራት በኋላ ዳረጎት እንደሚጨመር ሌላ ሁሉ ይጨመርላችኋል ብሏል። ጣሊያኖችም የሚሉት ነገር አለ። ዋናው ዶሮዋን ያዝ፣ ዶሮዋን ስትይዝ ጫጩቶች ይሰበሰባሉ ይላሉ። ዋናውን ከያዝን የሚከተለው ይከተላል ማለት ነው ወገኖች። ስለዚህ ወደ ቤተ ክርስቲያን ስንመጣ የተሰቀለውን ክርስቶስን ፈልገን መምጣት አለብን ወገኖች። እንደተናገረ ተነስቷልና ደስ አይልም? እንደተናገረ የተነሳ እኮ እሱ ብቻ። ወደ ኋላ ሄዳችሁ ታሪክ ብትፈትሹ፣ ዘመንን ብትቀምሩ ከሞት በኋላ እነሳለሁ ብሎ ቀጠሮ ያዘ እኮ ማንም የለም። በገሊላ ቀድማችኋለሁ ብሎ ሳይሞት ከሞት በኋላ እንደሚነሳ እንዲህ አይነት ቀጠሮ የያዘ ሰው በታሪክ ውስጥ ታውቃላችሁ ወገኖች? አዎ፣ እሱ እንደተናገረ ተነስቷል። የሚገርማችሁ እወለዳለሁ ብሎ ነበር አይደል? ከ5 ቀን ተኩል በኋላ ተወለደ። ሞታለሁ ብሎ ነበረ፣ ሞተ። እነሳለሁ ብሎ ነበረ፣ ተነሳ። ድጋሚ ደግሞ እመጣለሁ ብሏል። ይግባኝ የሌለውን ፍርድ ለመፍረድ እንደሚመጣ የተስፋ ቃል አስቀምጧል። ስለዚህ እግዚአብሔር ወይም ክርስቶስ እንደተናገረ ይመጣል ማለት ነው። ዝቅ ብሎ በዚህ የለም፣ በሙታን ሰፈር ክርስቶስ የለም፣ የመቃብር የቤት ቁጥር የለውም። መቃብርን ባዶ አድርጎ ነው ክርስቶስ የተነሳው ወገኖች። መቃብርን ለጎብኞች ትቶ ነው የተነሳው። የተኛበትን ስፍራ ኑና እዩ፣ አረጋግጡ። ወደ ክርስቶስ መቃብር ብትሄዱ ወገኖች፣ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እሱ እንደተናገረ በዚህ የለም፣ ተነስቷል የሚል እኮ የመልአክ ድምፅ ነው የምትሰሙት። ዛሬ ታላላቅ የሃይማኖት አባቶች አጽማቸው እንኳን ሳይቀር በመስታወት ውስጥ ይጎበኛሉ ወገኖች። ክርስቶስ ግን መቃብሩ ባዶ ነው። ፈጥናችሁ ሂዱና አላቸው መልአኩ። ምክንያቱም የትንሣኤውን ዜና ለመናገር መፍጠን ያስፈልጋል። በሞት ጥላ ውስጥ የሚኖሩ ብዙ አሉ። በጭንቀቱ ውስጥ፣ ግራ በመጋባቱ ውስጥ፣ በመታወኩ ውስጥ፣ በሞት መንደር ውስጥ የሚኖሩ ብዙ ሰዎች አሉ። ለነሱ ተስፋ የሆነው የክርስቶስ ትንሣኤ መሰበክ አለበት። ስለዚህ ፈጥናችሁ ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው አለ። ለምንድን ነው ክርስቶስ ገሊላን የመረጠው አላችሁ? የመጀመሪያው የገሊላ ሰዎች ክርስቶስን አልሰቀሉም። ስለዚህ ዛሬ በኑሯቸው በሕይወታቸው ክርስቶስን የማይሰቅሉ ሰዎች የእግዚአብሔርን ክብር ያያሉ። ይህ ብቻ አይደለም፣ ከኢየሩሳሌም እንዲወጡ ነው። ምክንያቱም ከኢየሩሳሌም ካልወጡ የክርስቶስን ትንሣኤ ማጣጣም አይችሉም። ኢየሩሳሌም ታውካለች። አንድ ንጹሕ ኃጢአት የሌለበት እንደ በደለኛ እንደ ኃጢአተኛ በመስቀል ላይ ተሰቅሏል። በዚህ ምክንያት ከአይሁድ ጭካኔና ከሮማውያን ወታደር ጭካኔ የተነሳ ደቀ መዛሙርቱ ፈርተው በራቸውን ዘግተው ተቀምጠዋል። በእንዲህ አይነት ሁኔታ የክርስቶስን ትንሣኤ ማጣጣም አይችሉም። ስለዚህ ወደ ገሊላ ከተራቸው። ይሄ ብቻ አይደለም፣ የመጀመሪያውን ትውስታም ሊመልስላቸው ነው።
በአብዛኛው ደቀ መዛሙርት ክርስቶስ የመረጣቸው ከገሊላ ነው። ስለዚህ ሕሊናቸውን እንኳን ሳይቀር ሊያክም ስለፈለገ በገሊላ ቀጠራቸው። እነሆ ኢየሱስ አገኛቸውና ደስ ይበላችሁ አላቸው። ምክንያቱም የመልአኩን ቃል ሰምተዋል፣ ምክሩን ሰምተዋልና ክርስቶስ ተገለጠላችሁ። ዛሬም የአባቶችን ምክር መስማት፣ የሚያገለግሉንን ቃል መስማት የእግዚአብሔርን ክብር እንድናይ ነው የሚያደርገን ወገኖች። ደግሞ ሲያገኛቸው ምንድን ነው ያላቸው? ደስ ይበላችሁ። ስለዚህ ትንሣኤ በውስጡ ደስታ አለው ማለት ነው ወገኖች። ደስታ ዱርያ አይደለችም። ደስታ በፍለጋ የምትገኝ እንዳይመስላችሁ። ደስታ አየር ላይ በመሄድ ደስታ ውሃ ላይ ቤት በመስራት የሚገኝ አይደለም። ደስታ በዝሙት፣ ደስታ በገንዘብ የሚገኝ አይደለም። ደስታ የሚንቆረቆረው ከክርስቶስ ትንሣኤ ውስጥ ነው። ደስታ ያለው የክርስቶስን ትንሣኤ በማክበር በማየት ውስጥ ነው ወገኖች። ስለዚህ ደስ ይበላቸው አላቸው። በክርስቶስ ትንሣኤ መደሰት ካልቻላችሁ ዓለም ሁሉ የእናንተ ቢሆን መደሰት አትችሉም ወገኖች። በአንድ ወቅት አቡነ ሺኖዳ የተናገሩት ነገር አለ። ጠፈር ተመራማሪዎች ጨረቃ ላይ ሂደው አንድ ጠጠር አግኝተው ያችን ጠጠር ፎቶ አንስተው ለዓለም ሲያሳዩ ደስ ይላቸዋል፣ ግን ደስታቸው ፍጹም አይደለም አሉ። ምክንያቱም ደስታቸው ፍጹም የሚሆነው ጠጠሯን ሳይሆን ጠጠሯን የፈጠረውን ጌታ ሲያገኙ ነው ብለዋል። ምክንያቱም ጠጠር ግኝት ነው፣ ግኝት ደግሞ አስገኝ ያለው፣ አስገኙ ደግሞ እግዚአብሔር ነው። ሰው እግዚአብሔርን እስካላገኘ ድረስ፣ ትንሣኤውን እስካላየ ድረስ ሰው ደስተኛ መሆን አይችልም ወገኖች። ዛሬ ሀብታቸውን ማስቆጠር እየቻሉ ይሄ ያለኝ ማለት እየቻሉ ግን ደስታ ያጡ፣ ሌሊቱ ድርብርብ ሌሊት የሆነባቸው፣ ቀኑ ረጅም የሆነባቸው፣ መሬት እየደበደቡ የሚያድሩ፣ በገዙት አልጋ ላይ መተኛት ያቃታቸው፣ ለማረፍ ለመደሰት ከለንደን ፈረንሳይ የሚገላበጡ ብዙ ሰዎች አሉ። ደስታ ግን ያለው በክርስቶስ ትንሣኤ። አዎ ደስ ይበላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። ለከ ኃይል እያሉ አምልኮት ላንተ ይገባል፣ ስግደት ጌትነት ላንተ ይገባል እያሉ ሰገዱለት። በዚያ ጊዜ ኢየሱስ አትፍሩ አላቸው። ዳግመኛ እናጠዋለን ብላችሁ አትፍሩ፣ ዳግመኛ ይሞትብናል ብላችሁ እንዳትፈሩ አላቸው። አትፍሩ የሚል እኮ እሱ ብቻ ነው በእውነት። ዛሬ ነገስታት በሙሉ ፍርሃትን ነው የሚያወጁት። ሚዲያውን ብታገላብጡ ፍርሃት ነው የሚታወጀው። አትፍሩ የሚል የድንግል ማርያም ልጅ መድኃኔዓለም ክርስቶስ ብቻ። መጽሐፍ ቅዱስን ስታነቡ በብዙ ቦታ ከ360 ምናምን በላይ አትፍሪ፣ አትፍራ፣ አትፍሩ የሚል ቃል ተጽፏል። ዓመቱን ሙሉ እንዳንፈራ ታዘናል። ምክንያቱም ዓለሙ ክፉ ቢሆንም ግን አሁንም በክርስቶስ ቁጥጥር ስር ስለሆነ። አትፍሩ፣ ሄዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ። ለወንድሞቼ አይገርም? ምክንያቱም እሱ የመላእክትን ሳይሆን የአብርሃምን ዘር ስለያዘ በስጋ ስለተካፈለን በተዋሃደው ስጋ ደቀ መዛሙርቱን ወንድሞቼ ሲል ታያላችሁ። ስለዚህ በትንሣኤ ውስጥ ትህትና አለ ማለት ነው። እንደውም የሀገራችን የኔ ቢጤ ምን ይላሉ? አብ ካልሰጠኝ ብዬ ምን ነው መናደዴ፣ ለወልድ አልነግርም ወይ ለስጋ ዘመዴ ይላሉ። ቅርቡነቱን ሲያሳዩ ነው። ከሦስቱ አካል አንዱ አካል ብቻ ነው ስጋን የተዋሃደው፣ ተዋህዶ ወደኛ የመጣው። ስለዚህ ቅርቡነቱን ሲያሳዩ እንዲህ ብለው ሲገጥሙ እናያለን ወገኖቼ። ስለዚህ ወንድሞቼ ያለው በተዋህደው ስጋ ነው። በመጨረሻ በዚያ የሚያዩኛል አላቸው። አዎ በዚያ ያለው በገሊላ ነው። በዚያ የሚያዩት ደቀ መዛሙርቱ የመከራውን ምልክት ነው፣ የችንካሩን ምልክት ነው። ክርስቶስ ግን ዳግመኛ ሞት ላይ ይዞ ተነስቷል። ስሙ የተመሰገነ ይሁን። በአጠቃላይ ወገኖች ክርስቶስ ከሙታን መካከል ተነስቷል። ስለዚህ መከራውን ስታስቡ፣ መሰቀሉን ስታስቡ፣ በአንጻሩ ደግሞ መነሳቱንም እያሰባችሁ። በእርግጥ ክርስቶስ የተሰቀለው የት ነው? ቀራንዮ ነው። ቀራንዮ ማለት የራስ ቅል ማለት ነው። ክርስቶስ በራስ ቅል ስፍራ ለምን ተሰቀለ ብላችሁ ከጠየቃችሁ ሁል ጊዜ ሞቱን በህሊናችን እንድናስብ፣ ግን ሞቱን ብቻ ሳይሆን ትንሣኤውንም ደግሞ እንድታስቡ። ክርስቶስ ዳግመኛ ሞት ላይ ይዘው የትንሣኤያችን በኩር ሆኖ እንደተነሳ እንድታስቡ ይህንን ትምህርት ተምረናል። የትንሣኤውን በረከት እግዚአብሔር ለሁላችን ያድለን። ሞቶ የተነሳው ጌታ ለእኛም ደግሞ የልብ መነሳትን እግዚአብሔር አምላካችን ለሁላችን ያድለን።
እዩና እመኑ ሰዎች፣ ድንጋዩ ተፈነቃቅሏል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። እልልታ እልልታ ለዚህ ይገባል፣ ግርግርታ ለዚህ ይገባል። የሞት ኃይል ተዋርዷል ዛሬ፣ ሲኦልም ተመሰቃቅሏል። የሞት ኃይል ተዋርዷል ዛሬ፣ ሲኦልም መላእክቱ ነጭ ለብሰው ምስራቹን አበሰሩ። ተነስቷል ኢየሱስ ብለው ለዓለም እንዲናገሩ፣ ተነስቷል ኢየሱስ ብለው ለዓለም እንዲናገሩ። ተነስቷል ኢየሱስ ብለው ለዓለም እዩና እመኑ ሰዎች፣ ድንጋዩ ተፈነቃቅሏል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ